አንድ አስገራሚ ነገርን ልንገራችሁ። ብዙ ጊዜ ሰዎች እኔ ጠንካራ ነኝ፣ ምንም በሽታ የለብኝም፣ ስፖርት እሰራለሁ፣ ስለዚህ አጥንቴ ጤናማ ነው ይላሉ። ነገር ግን የሕክምና ባለሙያዎች ኦስቲዮፖሮሲስን ወይም የአጥንት መሳሳትን የማይሰማው ገዳይ ወይም ድምፅ አልባው በሽታ ብለው ይጠሩታል። ለምን ይመስላችኋል? ምክንያቱም ይህ በሽታ ልክ እንደ ምስጥ ነው። የቤቱን ምሰሶ ከውስጥ በልቶ ጨርሶ ቤቱ እስኪፈርስ ድረስ ምንም ምልክት እንደማያሳይ ሁሉ አጥንቶቻችሁም መዋቅሩ ተሸርሽሮ እስኪሰበር ድረስ ምንም አይነት የህመም ስሜትን አይሰጥም። በተለይም ደግሞ ዕድሜ ከ50 ዓመት በኋላ በሴቶች ላይ ማረጥ ሲከሰትና በወንዶች ላይ ደግሞ የሆርሞን ለውጥ ሲመጣ አጥንቶቻችን ልክ እንደ ንብ ቀፎ በውስጣቸው ሰፊ ክፍተቶችን መፍጠር ይጀምራሉ። ቀደም ሲል ወድቀን ስንነሳ ትንሽ ቁስል ብቻ ጥሎብን ያልፍ የነበረው ተራ ነገር ከ50 ዓመት በኋላ ግን ህይወትን ሙሉ በሙሉ የሚቀይር የዳሌ ወይም የአከርካሪ አጥንት ስብራት ሊሆን ይችላል። እስካሁን በኖርንበት የህይወት ዘመናችን አጥንቶቻችን ከፍተኛ ውለታን ውለውልናል። ሕፃን ሆነን የመጀመሪያ እርምጃችንን ስንረግጥ የደገፉን እነሱ ናቸው። ስንሮጥ፣ ስንዘል ልጆቻችንን እናም የልጅ ልጆቻችሁን በትከሻችሁ አዝላችሁ ስታስደስቱ ህይወት የሚሰጣትን ፈተና ሁሉ በትከሻችሁ ተሸክመው በኩራት ቀና ብላችሁ እንድትቆሙ ያደረጉት እነዚህ ድንቅ የአጥንት መዋቅሮች ናቸው። አጥንቶቻችሁ የእናንተ የህይወት ታሪክ ተሸካሚዎች ናቸው። ነገር ግን ዕድሜ 50 ዓመት ሲሞላው እነዚህ ታማኝ የህይወት አጋሮቻችን የእርዳታ ጥሪን ማስተላለፍ ይጀምራሉ። ከእንግዲህ ልክ እንደ ወጣትነት አዲስ አጥንት መገንባት አይችሉም። ይልቁንም መመናመንና መሳሳት ይጀምራሉ። ይህ ለውጥ በአይን አይታይም፣ በስሜትም አይታወቅም። ነገር ግን በዝግታ ቁመታችሁን ሊያሳጥረው፣ የጀርባ ቅርጽን ሊያጎብጠውናም ሁልጊዜም የምታውቁትን ያንን ጠንካራ ማንነታችሁን ሊፈታተነው ይችላል። ታዲያ ዛሬ እዚህ የተገኘነው ለመፍራት አይደለም። ይልቁንም ላለፉት 50 ዓመታት ያለ እረፍት ላገለግሉን አጥንቶቻችን ተገቢውን ክብርና እንክብካቤም ለመስጠት ነው። በዚህ ቪዲዮ ውስጥ ከ50 ዓመት በኋላ በአጥንቶቻችን ላይ የሚከሰቱ 10 ወሳኝ ለውጦችን እናም እነዚህን ለውጦች ተቋቁመን በደስታና በጤና የምንኖርባቸውን ሳይንሳዊ መንገዶችን በዝርዝር እንመለከታለን። ጤናማ እርጅና እናም ጠንካራ አጥንትን ለማግኘት ይህ ቪዲዮ ለእናንተ የተዘጋጀ ምርጥ ስጦታ ነው። ታዲያ ከመጀመራችን በፊት እንኳን ወደ ቻናሌ በሰላም መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረግን እንዲሁም ይህንን ቪዲዮ ለሌላው ሼር ማድረጋችሁን እርግጠኛ ሁኑ። ጥያቄያችሁንም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ በቀጥታ ወደ ሚስጥሩ እንለፍ። ከ50 ዓመት ዕድሜ በኋላ በአጥንቶቻችሁ ላይ ምን ይከሰታል? እንመልከተው። አንደኛ፣ የአጥንት መመናመን። አዲስ አጥንት ከመገንባት ፍጥነት በላይ መሆን ይጀምራል። የአጥንት መዋቅራችሁ ራሱን ያለማቋረጥ ያድሳል። ኦስቲዮክላስትስ የተባሉ ልዩ ህዋሳት አሮጌውን አጥንት ያስወግዳሉ። ኦስቲዮብላስትስ ደግሞ አዲስ አጥንትን ይገነባሉ። ወጣት በነበራችሁበት ጊዜ የአጥንት ግንባታው ከአጥንት መበላሸቱ በበለጠ ፍጥነት ይከናወን ነበር። ሕፃናትናም ታዳጊዎች በየዓመቱ እየጠነከሩ የሚሄዱትም ለዚህ ነው። ነገር ግን ከዕድሜ 50 በኋላ ሚዛኑ መለወጥ ይጀምራል። የአጥንት መበላሸቱ ብዙውን ጊዜ ከአጥንት መፈጠሩ በበለጠ ፈጣን ይሆናል። በዚህም ምክንያት አጥንቶች ቀስ በቀስ ጥንካሬያቸውን ወይም እፍጋታቸው ይቀንሳል፣ የውስጠኛው መዋቅር ይዳከማል፣ የስብራት አደጋም ይጨምራል። ይህ ሂደት ሙሉ በሙሉ ተፈጥሯዊ ነው፣ ነገር ግን
የኑሮ ዘይቤ ምርጫዎች ሂደቱ ምን ያክል ፈጣን እንደሚሆን በእጅጉ ሊወስኑ ይችላሉ። ሁለተኛ፣ አጥንቶች ይበልጥ ተሰባሪ ይሆናሉ። ጤናማ አጥንትን እንደ ጠንካራ የንብ ቀፎ አድርጋችሁ አስቡት። የአጥንት እፍጋት ወይም ጥግግት እየቀነሰ ሲሄድ በዚያ የንብ ቀፎ ውስጥ ያሉት ጥቃቅን ክፍተቶች እየሰፉ ይሄዳሉ። ይህ አጥንትን ቀላል ነገር ግን ደካማ ያደርገዋል። ይበልጥ ተጽዕኖ የሚያርፍባቸው አካባቢዎች እንደ ዳሌ፣ የአከርካሪ አጥንት፣ የእጅ አንጓ እናም የጎድን አጥንቶች ናቸው። ቀደም ሲል ቀላል ቁስል ብቻ ያስከትል የነበረ ተራ ውድቀት ውሎ አድሮ ወደ ከባድ ስብራት ሊያመራ ይችላል። ከ50 ዓመት በኋላ የአጥንትን ጥንካሬ መጠበቅ ከጊዜ ወደ ጊዜ ይበልጥ አስፈላጊ የሚሆነው ለዚሁ ነው። ሶስተኛ፣ ሴቶች ከማረጥ በኋላ ፈጣን የሆነ የአጥንት መመናመን ያጋጥማቸዋል። ከፍተኛ ከሆኑት የአጥንት ለውጦች ውስጥ አንዱ በሴቶች ላይ በማረጥ ወቅትናም ከዚያ በኋላ ይከሰታል። ኤስትሮጅን የተባለው ሆርሞን የአጥንት ህብረ ህዋሳትን ለመጠበቅ ትልቅ ሚናን ይጫወታል። የኤስትሮጅን መጠን ሲቀንስ የአጥንት መበላሸት ይፈጥናል። የአጥንት እፍጋትም በከፍተኛ ፍጥነት ይቀንሳል። የአጥንት መሳሳት ወይም ኦስቲዮፖሮሲስ አደጋም ይጨምራል። እንዲያውም ሴቶች ከማረጥ በኋላ ባሉት የመጀመሪያዎቹ ጥቂት ዓመታት ውስጥ ከፍተኛ መጠን ያለው የአጥንት ክምችትን ሊያጡም ይችላሉ። ኦስቲዮፖሮሲስ በዓለም ዙሪያ በሚሊየን የሚቆጠሩ ሴቶችን የሚያጠቃበት አንዱ ምክንያትም ይህ ነው። አራተኛ፣ ወንዶችም አጥንታቸውን ያጣሉ። ብዙ ሰዎች ኦስቲዮፖሮሲስ ወይም የአጥንት መሳሳት የሴቶች ችግር ብቻ እንደሆነ ያስባሉ። ይህ ስህተት ወይም የተሳሳተ ግንዛቤ ነው። ወንዶችም ሲያረጁ አጥንታቸውን ያጣሉ። ምንም እንኳን ሂደቱ ብዙውን ጊዜ ቀርፋፋ ቢሆንም የቴስቶስትሮን ሆርሞን መጠን መቀነስናም ከእድሜ ጋር የተያያዙ ለውጦች አጥንትን ቀስ በቀስ ሊያዳክሙ ይችላሉ። ወንዶች ብዙውን ጊዜ ስብራት እስከሚያጋጥማቸው ድረስ ለአደጋ የተጋለጡ መሆናቸውን አያውቁትም። ጠንካራ አጥንት ለሁሉም ሰው አስፈላጊ ነው፣ ጾታን ሳይለይ። አምስተኛ፣ የአከርካሪ አጥንታችሁ ቀስ በቀስ ሊያጥርም ይችላል። አረጋውያን ሰዎች በጊዜ ሂደት ቁመታቸው ሲያጥር አስተውላችኋል? ይህ እንዲሁ በአጋጣሚ የመጣ አይደለም። በአከርካሪዎ ውስጥ ያሉት የአጥንት መገጣጠሚያዎች ቀስ በቀስ እፍጋታቸውንና ጥንካሬያቸውን ሊያጡ ይችላሉ። በአከርካሪ አጥንቶች መካከል ያሉት መጋጠሚያ ትራሶች ወይም ዲስክ የምንላቸው እንዲሁ ቀጫጭን ሊሆኑም ይችላሉ። በዓመታት ሂደት ውስጥ ይህ ወደ እነዚህ ሊያመራ ይችላል። የቁመት መቀነስ፣ የሰውነት ቅርጽ መበላሸት ወይም መጉበጥ፣ የላይኛው ጀርባ መጉበጥና የጀርባ አለመመቸት ወይም ህመም መጨመር። 1 ወይም 2 ኢንች ቁመት መቀነስ እንኳን አጥንቶች እየተለወጡ መሆናቸውን የሚያሳይ ምልክት ሊሆን ይችላል። ስድስተኛ፣ ካልሲየም ከምንጊዜውም በላይ አስፈላጊ ይሆናል። ካልሲየም ከአጥንት ዋና ዋና የግንባታ ዕቃዎች አንዱ ነው። ከዕድሜ 50 በኋላ ሰውነታችሁ የአጥንትን መዋቅር ለመጠበቅ አሁንም በየቀኑ ካልሲየም ያስፈልገዋል። የምግብ አመጋገብ በቂ ካልሲየምን የማይሰጥ ከሆነ ሰውነታችሁ አስፈላጊ የሆኑ ተግባራትን ማከናወኑን ለመቀጠል ሲል ካልሲየምን ከአጥንታችሁ ውስጥ ሊወስድ ይችላል። ጥሩ የካልሲየም ምንጭ የሆኑ ምግቦች የምንላቸው እንደ ወተት፣ እርጎ፣ አይብ፣ ሰርዲን፣ አረንጓዴ ቅጠላቅጠሎችና በንጥረ ነገሮች የበለጸጉ ምግቦችን ተመገቡ። ቀጣይነት ያለው የካልሲየም አወሳሰድ የረጅም ጊዜ የአጥንትን ጤንነት ይደግፋል። 7ኛ፣ ቫይታሚን ዲም ወሳኝ ይሆናል። እነሆ አንድ አስገራሚ እውነታ አለ። ብዙ ካልሲየምን ልትመገቡ ትችላላችሁ፣ ነገር ግን በቂ ቫይታሚን ዲ ከሌለ ሰውነታችሁ ካልሲየምን በአግባቡ ለመምጠጥ ይቸገራል። ሰዎች በዕድሜ እየገፉ ሲሄዱ ቆዳ ከፀሐይ ብርሃን ቫይታሚን ዲን በማምረት ረገድ ብቃቱ ይቀንሳል። የቫይታሚን ዲ እጥረትም ይበልጥ የተለመደ ይሆናል። ዝቅተኛ የቫይታሚን ዲ መጠን ለእነዚህ አስተዋጽኦ ሊያደርግ ይችላል። ለደካማ አጥንቶች፣ ለጡንቻ መዳከም፣ የመውደቅ አደጋን መጨመር። ቫይታሚን ዲ እናም ካልሲየም የአጥንትን ጥንካሬ ለመደገፍ
እንደ አንድ ቡድን አብረው ይሰራሉ። ስምንተኛ ጡንቻዎችና አጥንቶች በቅርብ የተሳሰሩ ይሆናሉ። አጥንቶች ብቻ በእንቅስቃሴ ወቅት ጡንቻዎች በአጥንት ላይ በሚስቡበት ወይም በሚጎትቱበት እያንዳንዱ ጊዜ አጥንት ራሱን እንዲጠብቅ ያነቃቁታል። ይህ ማለት የጡንቻ መመናመን በተዘዋዋሪ ለአጥንት መዳከም አስተዋጽኦን ሊያደርግ ይችላል ማለት ነው። ከዕድሜ 50 በኋላ ብዙ አዋቂዎች ከዕድሜ ጋር በተያያዘ የጡንቻ መቀነስ በሚባል ሂደት ምክንያት ቀስ በቀስ የጡንቻ መጠናቸውን ያጣሉ። አነስተኛ ጡንቻ ማለት ይህንን ሊያመለክት ይችላል። አለመረጋጋት ወይም ሚዛንን ማጣት፣ ብዙ መውደቅና ከፍተኛ የስብራት አደጋ መጨመር። ጡንቻዎቻችን በጠንካራ ሁኔታ ማቆየት አጥንቶችን በጠንካራ ሁኔታ ለማቆየት ይረዳል። ዘጠነኛ የአካል ብቃት እንቅስቃሴ አለማድረግ የአጥንት መመናመንን ይበልጥ ያፋጥንብናል። አጥንቶች ለግፊት ወይም ለጭነት ምላሽን ይሰጣሉ። ስትራመዱ፣ ደረጃን ስትወጡ፣ ስትደንሱ ወይም ክብደትን ስታነሱ አጥንቶቻችሁ ጠንካራ ሆነው እንዲቀጥሉ የሚረዱ ምልክቶችን ያገኛሉ። ነገር ግን የእንቅስቃሴ ደረጃዎችን ስትቀንሱ አጥንቶች ጥቂት የማጠናከሪያ ምልክቶችን ያገኛሉ። የአጥንት መመናመን ሊፋጠን ይችላል። የሰውነት ክብደትን የሚሸከሙ እንቅስቃሴዎች በተለይ ጠቃሚ ናቸው፣ ምክንያቱም አጥንቶች እፍጋታቸውን እንዲጠብቁ ያበረታታሉ። እንቅስቃሴ በእውነት ለአጥንት መድኃኒት ነው። አስረኛ ኦስቲዮፖሮሲስ ያለምንም ምልክት ሊዳብር ይችላል። ስለ ኦስቲዮፖሮሲስ በጣም አስገራሚ ከሆኑ ነገሮች አንዱ ብዙውን ጊዜ ምንም የቅድመ ማስጠንቀቂያ ምልክት የሌለው መሆኑ ነው። ብዙ ሰዎች ፍጹም ጤነኛ እንደሆኑ ይሰማቸዋል። ምንም ህመም የለም፣ ምንም ግልጽ ምልክቶች የሉም፣ አጥንቶች እየተዳከሙ መሆናቸውን የሚያሳይ ግልጽ ማሳያ የለም። ኦስቲዮፖሮሲስ ብዙውን ጊዜ የጸጥታ በሽታ ተብሎ የሚጠራው ለዚህ ነው። የመጀመሪያው ምልክት ሊሆን የሚችለውም የተሰበረ የእጅ አንጓ፣ የተሰበረ ዳሌ፣ የተሰበረ የአከርካሪ አጥንት ነው። የመደበኛ ጤና ምርመራዎችናም የአጥንት ፍጋት ምርመራዎች ከባድ ችግሮች ከመከሰታቸው በፊት እክሎችን ለመለየት ይረዳሉ። ታዲያ ከ50 ዓመት በኋላ አጥንቶቻችንን እንዴት ጠንካራ ማድረግ ይቻላል? መልካሙ ዜና የአጥንት መመናመን ሙሉ በሙሉ ከቁጥጥራችሁ ውጪ አለመሆኑ ነው። ታዲያ ምን ማድረግ አለባችሁ? መደበኛ የሰውነት ክብደትን የሚሸከም የአካል ብቃት እንቅስቃሴን አድርጉ። የጥንካሬ ስልጠናን አድርጉ። በቂ ካልሲየምን ውሰዱ። ከአመጋገብ በቂ ቫይታሚን ዲን ተጠቀሙ። ከቻላችሁ ከአመጋገብ ምርመራ አድርጋችሁ እጥረት ካለ ደግሞ ሰፕልመንት ግዴታ ነው። ከማጨስ ተቆጠቡ። ከመጠን በላይ አልኮል መጠጣትን ገድቡ። ጤናማ የሰውነት ክብደታችሁን ጠብቁ። ወፍራም ከሆናችሁ ውፍረታችሁን ቀንሱ። ክብደታችሁ ዝቅተኛ ከሆነም መካከለኛ ማድረግ ያስፈልጋል። በየቀኑ በአካል ንቁ ሆናችሁ መቀጠል አለባችሁ። ትንሽ የአኗኗር ዘይቤ ማሻሻያዎች እንኳን በጊዜ ሂደት ትርጉም ያለው ለውጥን ያመጣሉ። ታዲያ ከዕድሜ 50 ዓመት በኋላ በአጥንቶቻችን ላይ በትክክል ምን ይከሰታል? የአጥንት መመናመን ቀስ በቀስ ከወትሮው ይጨምራል። አጥንቶቻችን ይበልጥ ተሰባሪ ይሆናሉ። የጡንቻ ማጣት በሚዛን ላይ ተጽዕኖን ሊያሳድርብን ይችላል። አከርካሪያችንም ሊያጥር ይችላል። እናም የኦስቲዮፖሮሲስ አደጋም ይጨምራል። ነገር ግን ማርጀት ማለት ወዲያውኑ ደካማ አጥንት ማለት አይደለም። ይህ በጊዜ ሂደት የሚዳብር ነው። የአኗኗር ዘይቤያችሁ ጤናማ ካልሆነ ማለት ነው። በትክክለኛው የአመጋገብ ስርዓት፣ በመደበኛ እንቅስቃሴ እናም በጤናማ ልማዶች አጥንቶቻችሁን መደገፍናም ለሚቀጥሉት 10 ዓመታት ንቁ ሆናችሁ መቀጠል ትችላላችሁ። ታዲያ ይህንን ቪዲዮ ከወደዳችሁትና ከተማራችሁበት ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። እናም ይበልጥ ጠንካራ አጥንትና ጤናማ እርጅናን ለሚፈልገው ሰው ሁሉ ሼር ማድረጋችሁን እንዳትዘነጉ። ስለተመለከታችሁኝ እጅግ አመሰግናለሁኝ። የዛሬው የጤና ትምህርት ይህንን ይመስል ነበረ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።